እኔ እነሱ ለነሱ ማውራት አልችልም። ዝም ብል ይሻለኛል። ተናድጄ በእቶኛ በዚህ ልክ ያጣውበት ቀን ይሄ ሚኒ ፔዳል ኤክሰርሳይዝ በዚህ ልክ ታዳሸሙ ምን ታረጋዋለህ? አብዛኛውን እኮ በጓሮ የመጣል እኮ ነው። ወይም አካባቢው ዲቃላ ይባላል ይሰደባል። እዛ ሀገር ላይ ይመጣል። በተሰብ የለውም። በጠላ ስካር የተገኘ በኪኒክተ አንዳንዱ ደግሞ አምልጦ አንዳንዱ ደግሞ ተደፍሮ እናቱ ተደፍራ ይመጣ ነው። አፈር ግጣ በባዶ እግሯ ታሳድገዋለች። ይሄ መጣና ብልግና ስራ ይሰራል። አፈር ግጣ እናቱ ታሳድጋታለች። እፍረገለዋን በአደባባይ እንካይልኝ እያለ ታሳያለች። እኔ አሁን ላላህ ብለክ እናቴ ትሞት የለም እንዴ? እህቶች ወንድሞች አሁን እንደው በአደባባይ ይህን ስራ ብሰራ አረ እንደው ሰው ስንት ሰው ነው በእኔ የሚሸማቀቀው? እንደዚህ ያለ ነገር ቢሆን ቆይ ስንት ሰው ላሳየ አገኘሁት። ቆይ ይኸው ቪዲዮ ተሰርቶባቸው አሁን እነዚህ ተመልከት። ሸሙዬ እነዚህ አሁን ተመልከት። ይሁን ላይ ሴክስ ተጀመረ። ምንድን ነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። እንግዲህ ይሄ ላይቭ ላይ ይሄ ትውልድ ነው። ታዲያ ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው ምንድን ነው? ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣል። ነገ ምንድን ነው የሚሆኑት? ህፃናቶቹ ምንድን ነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ገባችሁ። እኔ ስጮህ የነበረው ስንት ቪዲዮ ሰራ የነበረው ለዚህ ነው። በሶፎንያስ ጉዳይ እንደዛ ስጮህ የነበረው ለዚህ ነው። ያያችኋል። ሁሉ ነገር በይቅርታ እየታለፈ እዚህ ድረስ ደርሰናል። እነዚህ አሁን ይሄ ልጅ አጠገቡ ያለው ግን ሴቶቹ ወንዱስ ቆይ ሴቶቹ እንደው አያፍሩም እንዴ? ሰው እያያቸው ሴት ልጅ እኮ ሰው እያለ ለራሱ አትተኛም እኮ ወላሂ አትተኛም። በሀገራችን የበለገው ቢሆን አልጋ ላይ ያወጣልህም። እነዚህ እኮ ውሻውም ዝንጀሮውም ሲወጣባቸው ዝም ነው። አሁን ላይ አያማቸው አይቆረቁራቸው። ያሁኖቹ ወደ ቲክቶክ ሲመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነገ ትዳር ይኖራል። ሶሻል ሚዲያ ያዘውን ነገር እኛን ስንናገር አንዳንዴ ስንናገር የሴት ጥላቻ አለበት እንባላለን። ገባርል እህቶቻችን ተው ዋጋ ያስከፍላችኋል። ተው አንገታችሁን ደፍታችሁ ትቀራላችሁ። ተው ነገ ጧሪ ቀባሪ ካጣላችሁ። ነገ ዛሬ ምናልባችሁ ወጣትነት ጉልበት አላችሁ፣ እንደፈለጋችሁ ተንቀሳቀሳችሁ ልበሉ ልጠጡ ትችላላችሁ። ነገ ግን አይቀርም፣ ጉልበት ዝቅ ማለቱ አይቀርም። ቀጥ ብለህ እንደምትሄደው ሁሉ አጎንብሰህ መሄድ አይቀርም። ያን ሰዓት ግን ዋጋ ትከፍላለህ። እንደ ቆሻሻ በየበረንዳው ስር ወርቀው ፍርፋሪ ሲጣልባቸው ማየት አይቀርም። እህኔ ቆም ብላችሁ አስቡ። የዛሬ ወጣትነት እመኑ። ዝነት ሀብት የምትባል ልጅ ያው ጆከር ዝነት ሀብት የምትባል ልጅ እዛ ሀገር የቀረው ታንቃ የሞተችው እፈረገለዋን ልካለ ወንድ ያ ደግሞ ለቤተሰቦቿ አልቆባኑ ለቤተሰቦቿ ብቻ እዛ ሀገር ህይወቷን አሳልፋ ሞተች። አይደለም ሸሙ። አሁን ለምሳሌ በሚዲያው ዙሪያ እኮ በተለይ በሀገራችን ላይ አሁን ትላልቅ እናትና አባቶች በየበረንዳው ስር ወርቀው ተኝተው ውሃ ሲደፋባቸው የለበሱት ልብስ ላያቸው ላይ ሽታው ያስጠጋህ። ምን ሆነ ይመስልሃል? እነዛ ሰዎች ምን እየሆኑ ይመስልሃል? ትናንት በወጣትነታቸው ጊዜያቸውን ያላግባቡ የተጠቀሙ አካላቶች ናቸው። ገባህ አይደል? ትናንት ጉልበት በነበራቸው ሰዓት እንደፈለጉ በሚንቀሳቀሱ ሰዓት እንደፈለጉ መስራት በሚችሉበት ሰዓት ማንንም አይሰሙም። ከነሱ በላይ ጉልበት ያለው ሰው ያለ አይመስላቸውም። ከነሱ በላይ ዕውቀት ያለው ሰው ያለ አይመስላቸውም። ከነሱ በላይ ገንዘብ ሀብት ያላቸው አይመስላቸውም። ዝም ብለው ሲጨፍሩ የነበሩ መጨረሻ ላይ ግን
ያ ወጣትነት ይከዳና ትልቅ ሰውነት ሲመጣ ራስህን መቆጣጠር ሲያቅትህ ጉልበትህን ዝቅ ብለህ ጉልበትህን ይዘህ በእጅ ስትሄድ ወዴት ትሄዳለህ? ልጅ ቢኖርህ ልጆችህ ያስጠጉሃል። የሚበሉትን እያቀመሱ ቢራቡ አብረህ ተርበህ ቢጠሙ አብረህ ተጠምተህ ልጅ ናቸውና ወላጆቻቸውን ይይዛሉ፣ ጡረው ይቀብራሉ። ገባህ? ተው፣ ይህንን ቆም ብላችሁ አስቡ። ኧረ እባካችሁ የነገ መዋደቂያችሁን አስቡ። ይህን የማንንም ወሬ ተውና ትዳራችሁን ያዙ። እህቶቼ አግባብ ያለው ዝም ብላችሁ ዘፍ አትበሉ። የሰው ወሬ አታዳምጡ። ነገ ዋጋ የምከፍልበትን ነገር አትስሪ ነው የምልሽ። አዎ ነገ ዋጋ ተከፍላለሽ። እውነቴን ነው እንዴ። እስቲ ቆይ እዚህ ያለው እናትህን ትጥላለህ፣ አባትህን ትጥላለህ? አጥልም። በምትችለው በአምህ 1000 ብር ደሞዝ ካለህ 500 ለቤተሰቦች ነው የምትሰጠው። ገባህ አይደለም? ለምን ትናንት እነሱ ወልደው በስነ ስርዓት ያሳደጉ ቤተሰቦች ዛሬ ልጆቻቸው ደግሞ ተጎናቸው ሆነው ልጆቻቸው ይጦሯቸዋል። እናንተም ነገ በተራችሁ ጉልበታችሁ ሲደክም ልጆቻችሁ ናቸው የሚጦሯቸው። ገባህ አይደለም? እንዴ ምን ሆናችሁ ነው አላግባብ እንደዚህ የምትሆኑት? ለምንድን ነው? ላኢላሃ ኢለላህ ሙሐመድ ረሱሉላህ። ኧረ ወንድሞች እህቶች ወዴት እየሄዳችሁ ነው? ኧረ በፈጠራችሁ ጌታ ወዴት እየሄዳችሁ ነው? እኔ እኮ ደግሞ ማለት ነው እኔ 300 አስገቡኝ ትገልባለች። መጨረሻ ላይ ነቀላት ማለት ነው እሷን። እንዴ ወዴት እየሄዳችሁ ነው? ምንድነው አላማችሁ? እንዴ 300 ፎሎ ተገባይ ነው የምገልበው? አረ እንደዛ እኮ ነው የሚሉት እኮ ግለቢ ቻሌንጁ እንደዛ ነው እንዴ? አረጋ ሁሉም በተራ እኮ ነው የሚገልቡት። እንደሆነ ጥያቄ የሆነብኝ ጥጋቡ እነዚህ ሴቱ እኮ ገንዘብ ሆነ የሚወደው ለአግባሽ ታልካት ምን ትሰጥ ምን አለው ነው ፎሎ አርግሽ ታለ ግለግለም ነው አይደለም። እንደዛ የሚያስደርገው እሱ እንዴ እኔ እኮ ተውማ ሴቱን ብቻ አይደለም እንደዛ የሚያስደርጉት እሱ ወንድ ምንድነው? ይቅርታ ታልኩልኝ ነው እህት የለውም፣ ሚስት የለውም፣ ልጅ የለውም፣ እናት የለውም። ለምንድነው ወዶቻችንን በዛ ልክ የሚያደርጋቸው? እንደውም አንዳንድ ጊዜ ነገር ከሴቱ ወንዱ ነው ባለኝ እንድትበልኝ ወንድ ይሆንከው ለምንድን ነው? ራቅ አድርገህ ስለምታስብ ነው። የዛሬ ዘመን ወንድ ግን ምንድነው እቂጡ ስር ነው የሚያስበው። ከባድ ነው ወላሂ። ነው ውጭ ቢላት ወንዱ እርግጠኛ ነኝ ውልቅ ብላ ትሄዳለች። ግን እኔ እንጃ ቤተሰቦቻቸው እዛ መቼም ወላሂ ሁላችንም አብዛኞቻችን የገጠር ልጆች ነን፣ የገበሬ ልጆች ነን። የቤተሰቦቻችን ንብረት እያወደምን ነው የምንመጣው። መሬታቸውን እያስያዝ በሮቻቸውን ጥንድ በሮቻቸውን ዛሬ